ዛሬ የምንመለከተው በአንድ ወቅት የዓለም ስጋት ወደ ነበረችውና በወንጀል ማዕበል ስትናጥ ወደ ቆየችው ኤል ሳልቫዶር። እነዚህ በምስሉ ላይ የምታያቸው በሰንሰለት የታሰሩና ራሳቸውን ዝቅ አድርገው የተቀመጡ በሺዎች የሚቆጠሩ ሰዎች ተራ እስረኞች አይደሉም። በአንድ ወቅት ዓለምን በፍርሃት ያራዱ የሁለት ግዙፍና ደም አፋሳሽ የወንጀል ቡድኖች ኤምኤስ 13 እና ባሪዮ 18 የወንጀል ቡድን አባላት የነበሩ ማፊያዎች ናቸው። ዛሬ ግን ያ የጥፋት ዘመናቸው አብቅቶ በአንድ ግዙፍ የብረት አጥር ውስጥ ተቆልፎባቸዋል። ይህንን የማይቻል የተባለውን ታሪክ ወደ እውነት የለወጡት ወጣቱና ቁርጠኛው የሀገሪቱ ፕሬዚዳንት ናይብ ቡኬሌ ናቸው። ለበርካታ 10 ዓመታት ኤል ሳልቫዶር በነፍሰ ገዳዮች ብዛት የዓለም ቀዳሚ ስፍራነትን ይዛ ቆይታ ነበር። ዜጎች በገዛ ሀገራቸው እንደ ስደተኛ የሚኖሩባት፣ ፍርሃትና ሞት የዕለት ተዕለት ኑሮ የነበረባት ሀገር ነበረች። ቡኬሌ ግን በቃ አሉ። ዛሬ ኤል ሳልቫዶር አዲስ ታሪክ እየጻፈች ነው። ያ የደም ጠረን በሰላም አየር ተተክቷል። ፕሬዚዳንቱ በወሰዱት ጠንካራና የማያወላውል እርምጃ ሀገሪቱ ዛሬ በአህጉር አሜሪካ ብቻ ሳይሆን በዓለም ላይ ደህንነታቸው እጅግ ከተጠበቁ ሀገራት ተርታ ተሰልፋለች። ቱሪስቶች የሚፈሯት ሳይሆን የሚናፍቋት፣ ዜጎች በኩራት የሚኖሩባት የሰላም ደሴት ሆናለች። የሀገር ሰላም የሚረጋገጠው ለወንጀለኞች ምህረት በማድረግ ሳይሆን ለንጹሃን ዜጎች ዋስትና በመሆን ነው። ይህ የቡኬሌ መርህ ኤል ሳልቫዶርን ከሞትና ከውድቀት አፋፍ መልሷታል። ሰላም ቤተሰቦች፣ ይህ በኢትዮ ፊልምስ ከዩጋር ቻናል የሚተላለፍላችሁ ኢትዮ ዶክመንተሪ የተባለው አዲስ ፕሮግራማችን ነው። በዚህ ፕሮግራማችን በዓለማችን ላይ አስገራሚና አጀብ ያስባሉ እውነተኛ ታሪኮችን እንዲሁም አነጋጋሪ ወቅታዊ ጉዳዮችን መጅረጥ እያደረግን ወደ እናንተ እናቀርባለን። ቪዲዮውን ላይክ፣ ቻናላችንን ደግሞ ሰብስክራይብ በማድረግ ሁሌም አብረን ነው። ዛሬም ማስመለክታችሁ በዓለማችን ላይ እጅግ ጥብቅ ጥበቃ ከሚደረግባቸውና ወንጀለኞች ተስፎ ወደሚቆርጡበት ስፍራ ወደ ሴኮት እስር ቤት ነው። ከከተማዋ ጫጫታ ወጣ ብለው ለአንድ ሰዓት ያህል ከተጓዙ በኋላ ባለግርማ ሞገሱንና የሚያስፈራውን የግዙፍ ህንፃ ከፊታችን ይታያል። እንደ አውሮፓውያኑ አቆጣጠር በ2022 ኤል ሳልቫዶር በታሪኳ አይታ የማታውቀውን የዜሮ ቶለራንስ እርምጃ ጀመረች። በአስቸኳይ ጊዜ አዋጅ አማካኝነት በአጭር ጊዜ ውስጥ 64,000 ወንጀለኞች ተለቅመው ወደ እስር ቤት ተወረወሩ። ለነዚህ አደገኛ የወንጀለኛ ቡድን አባላት የሚመጥን እስር ቤት ስላልነበረ የፕሬዚዳንት ቡኬሌ መንግስት ይህን ግዙፍ ማዕከል በ7 ወራት ውስጥ ብቻ በመገንባት ዓለምን አስደመመ። የዚህ እስር ቤት ጥበቃ ከአውሮፕላን ማረፊያ በላይ ዘመናዊና ጥብቅ ነው። ወደ ውስጥ ለመግባት የሚደረገው ፍተሻ እጅግ ውስብስብ ነው። ልብስ፣ ጫማ አልፎ ተርፎም ካልሲ ሳይቀር ተፈትሾ ነው የሚገባው። እዚህ ጋር አንድ እውነት አለ። የቦታ እስረኞች የሚታረሙበት የማገገሚያ ማዕከል ሳይሆን ለዘመናት ህዝብን ሲያስጨንቁ የነበሩ የሽብርተኞች መቆያ ነው። የእስር ቤቱ ገጽታዎች 8 ግዙፍ ብሎኮች ያሉት ሲሆን እያንዳንዱ ብሎክ በሺዎች የሚቆጠሩ እስረኞችን ይሰለቅናል። በ15000 ሜትር ከፍታ ባለው የኮንክሪት ግንብ በኤሌክትሪክ የሚሰሩ የሾ ሽቦዎች እና በ19 የጥበቃ ማማዎች የታጠረ ነው። በየደቂቃው 600 ወታደሮችና 250 ፖሊሶች በታጠቀ ኃይል እንደ ንስር ዓይን በንቃት ይጠብቁታል። እዚህ እስር ቤት ውስጥ ማምለጥ የሚለው ቃል ትርጉም የለውም። ምክንያቱም ከሴኮት ግንቦች ጀርባ ያለው ብቸኛ ዕድል የፈጸሙትን ግፍ እየተቆጩ መቀመጥ ብቻ ነው። ለእስረኞች በዚህ ምሽግ ውስጥ ማምለጥ ማሰብ እንኳን ቅዠት ነው። ማምለጥ ለሚሞክር ሰው የሚጠብቀው ከባድ መሳሪያ የታጠቁ ወታደሮች ብቻ አይደሉም፣ እጅና እግርን በአንድ ላይ አቆላልፈው የሚያስሩ፣ እንቅስቃሴ ሙሉ በሙሉ የሚገቱ ልዩ ካቴናዎች ጭምር እንጂ። የጥበቃ ሰራተኞቹ የሥራ ሰንሰለትም ቢሆን በጥንቃቄ የተነደፈ ነው። የ5 ቀን ስራና የ5 ቀን እረፍት እንዲኖራቸው ተደርጓል። ይህም የሆነው በዓለም እጅግ አደገኛ ከሆኑት ወንጀለኞች ጋር በሚኖራቸው የፊት ለፊት ግንኙነት የሚፈጠረባቸውን ከፍተኛ የስነ ልቦና ጫና ለመቀነስና ንቃታቸው እንዳይቀንስ ታስቦ ነው። አንድ እስረኛ በዚህ ግዙፍ ብረት ውስጥ አንዴ ከገባ ዳግመኛ የውጭውን ዓለም የአየር የመተንፈስ ዕድሉ በጣም አነስተኛ ነው። እዚህ ቤተሰብ መጠየቅ የሚባል መብት የለም። እስረኛው ከቀድሞ ህይወቱና ከሚወዳቸው ሰዎች ጋር ያለው ግንኙነት በዚያው ያከትማል። በእያንዳንዱ ብሎክ ውስጥ የሚታየው ትዕይንት አንድ አይነት ነው። ሁሉም እስረኞች ተመሳሳይ ነጭ ቲሸርት፣ ነጭ ቁምጣና ነጭ ጫማ እንዲለብሱ ይገደዳሉ። መኝታቸው የሰውነትን ሙቀት ከሚነጥቅ ጠንካራ ብረት የተሰራ ሲሆን ምንጣፍ ወይም ትራስ ማግኘት የማይታሰብ ቅንጦት ነው። በእስረኞቹ ክፍል ውስጥ መብራት ለአንድ ሰከንድ እንኳን አይጠፋም። ይህ የሆነው ለሁለት ዓላማዎች ነው። አንደኛው ጠባቂዎቹ በእያንዳንዱ ቅጽበት የእስረኞቹን እንቅስቃሴ በግልጽ እንዲያዩ ለማድረግ ሲሆን፣ ሁለተኛ መብራቱ ሳይጠፋ ሌትና ቀኑ ስለሚቀላቀልባቸው እስረኞቹ ጊዜን የመቁጠርና የቀንና የሌሊቱን ልዩነት የመለየት አቅማቸውን እንዲያጡ ታስቦ ነው። በዚህ ጨለማ በሌለበት እስር ቤት ውስጥ ጊዜ ራሱ ለእስረኞች
ሌላኛው የቅጣት መሳሪያ ይሆናል። በኤልሳልቫዶር ጎዳናዎችና በሴኮት የብረት ግንቦች ውስጥ የአንድ ሰው ማንነት የሚነበበው ከአንደበቱ ሳይሆን ከቆዳው ላይ። እነዚህ እስረኞች የትኛውም ደም አፋሳሽ ቡድን ኤምኤስ-13 ወይም ባሪው 18 አባላት እንደሆነ የሚታወቁት በመላ አካላቸው ላይ በሚያሳርፉት ጥቁር ንቅሳት ነው። ለእነዚህ ወንጀለኞች ንቅሳት ጌጥ አይደለም፣ ይልቁንም የፈጸሙት ግፍ የክብር ማህተም ነው። ፖሊስ እያንዳንዱ ንቅሳት ምን ማለት እንደሆነ የሚገልጽ ልዩ የንቅሳት ካታሎግ አለው። በቆዳው ላይ እነዚህ ምልክቶች የታዩበት ሰው ምንም አይነት ተጨማሪ ማስረጃ ሳይፈለግበት ወዲያውኑ ወደ እስር ቤት ይወረወራል። ምክንያቱም እያንዳንዱ ምልክት የገደሉትን የሰው ብዛት ይናገራል። ንቅሳቱ በቡድን ውስጥ ያላቸውን ማዕረግና የታማኝነት ደረጃም ይገልጻል። በአጭሩ ቆዳቸው ተንቀሳቃሽ የወንጀል ማህደራቸው ነው። በእነዚህ እስረኞች ላይ የሚበየነው ፍርድ ከሰው ልጅ እድሜ በላይ ነው። አንዳንዶቹ ከ100 ዓመታት በላይ እስራት የተፈረደባቸው ሲሆን ይህ ማለት የመቃብር ቤታቸውም ይኸው የሴኮት ግድግዳ መሆኑን ማረጋገጫ ነው። ፕሬዚዳንት ቡኬሌ ለእነዚህ ሰዎች የሰጡት ምላሽ ግልጽ ነው። ለንጹሐን ዜጎች ሲኦልን ያሳዩ፣ ቀሪ ዘመናቸውን በሲኦል ውስጥ ይጨርሳሉ የሚል ነበር። በዚህ መሃል ግን የፕሬዚዳንቱን ታሪክ ትንሽ ቀንጨብ አድርጌ ልንገራችሁ። ፕሬዚዳንት ናይብ ቡኬሌ የአረብ ዝርያ ያላቸው የፍልስጤም ተወላጅ ናቸው። ታሪካቸው የሚጀምረው በ19ኛው ክፍለ ዘመን መጀመሪያ ላይ አያቶቻቸው የተሻለ ህይወትን ፍለጋ ከፍልስጤም ተነስተው ወደ መካከለኛው አሜሪካዊቷ ሀገር ኤል ሳልቫዶር ሲሰደዱ ነበር። ይህ የስደት ታሪክ ቡኬሌ ለሀገራቸው ያላቸውን ጥልቅ ፍቅርና የማንነት ኩራት ይበልጥ ያጎለዋል። ናይብ ቡኬሌ እንደ ኤሮፓውያኑ አቆጣጠር በ2019 ስልጣን ሲይዙ ኤልሳልቫዶር በወንጀልና በሙስና ዘግት ውስጥ ተዘፍቃ ነበር። እርሳቸው ግን ሀገሬን እቀይራለሁ የሚለውን ጠንካራ ቃል ገብተው የሥራ ዘመናቸውን ጀመሩ። ስልጣን በያዙ በአጭር ጊዜ ውስጥ ለዘመናት የቆዩትን የማይነኩ የሚመስሉትን የወንጀለኛ ቡድኖች መዋቅር መናድ ጀመሩ። ቡኬሌ ለህዝብ ደህንነትና ለወንጀል መከላከያ የሚሆን በጀት ለፓርላማው ባቀረቡበት ወቅት በወቅቱ የነበረው ፓርላማ ጥያቄያቸውን ውድቅ አድርጎት ነበር። ሆኖም ቡኬሌ ለቢሮክራሲና ለፖለቲካ ሽፍት እጅ አልሰጡም። ይህ ገንዘብ የእናንተ ወይም የፓርላማው አይደለም፣ የህዝብ ነው በማለት በፓርላማው ላይ ጠንካራ ጫና በማሳደር ለህዝቡ ደህንነት የሚውለውን በጀት አስፈቀዱ። ይህ የድፍረት እርምጃቸው በህዝቡ ዘንድ ያላቸውን ተቀባይነት ሰማይ እንዲነካ ከማድረጉም በላይ ዛሬ ለምናያት ሰላማዊት ኤል ሳልቫዶር መሰረትን የጣለ ነበር። በሴኮት እስር ቤት ውስጥ ወደ ፍርድ ቤት መሄድ የሚባል ልማድ የለም። አንድ እስረኛ ከገዛ ክፍሉ ወጥቶ የውጭውን አየር እንዲተነፍስ ቅንጣት ታክል እድል አይሰጠውም። ጠበቃን ለማነጋገርም ሆነ የፍርድ ቤት ክርክሮችን ለመከታተል ብቸኛው መንገድ የቪዲዮ ጥሪ ብቻ ነው። እስረኛው በዲጂታል ስክሪን ፊት ቆሞ ቃሉን ይሰጣል፣ ዳኛውም ደግሞ ከሩቅ ሆኖ ፍርዱን ያነባል። ይህ ስርዓት የተዘረጋው ወንጀለኞቹ ወደ ውጭ በሚወጡበት ወቅት ሊፈጥሩ የሚችሉትን የደህንነት ስጋትና የማምለጥ ሙከራ ሙሉ ለሙሉ ለማስቀረት ነው። ለእነዚህ እስረኞች ዓለም ማለት በቪዲዮ ስክሪን የምትታይ ትንሽ መስኮት ብቻ ሆናለች። እስረኞቹ ታመው እንኳን ወደ ከተማ ሆስፒታሎች አይወሰዱም። ሴኮት በውስጡ የራሱ የሆነ ዘመናዊና ሙሉ ትጥቅ ያለው ክሊኒክ አለው። ከቀላል ሕክምና እስከ ከባድ ክትትል ድረስ እዚያው ባለው የሕክምና ክፍል ውስጥ በከፍተኛ ጥበቃ ይከናወናል። ይህ ማለት አንድ እስረኛ የታመመለት እንኳን ከጥብቁ ግንብ የመውጣት ተስፋ የለውም። ሕይወትም ሕክምናም ሞትም እዚያው በሴኮት ግድግዳዎች መካከል እንዲያበቃ ተደርጎ የተነደፈ ስርዓት ነው። በሴኮት እስር ቤት ውስጥ ጥብቅ የዲሲፕሊን ሕግ አለ። ይህን ሕግ የሚጥሱ ወይም ጥፋት የሚያጠፉ እስረኞች የሚጠብቃቸው ቦታ የብቸኝነት ክፍል ወይም አይዞሌሽን ሴል ይባላል። ይህ ክፍል እስር ቤት ሳይሆን የሰው ልጅ የስነ ልቦና ጥንካሬ የሚፈተንበት የጨለማ ጉድጓድ ነው። ባጭሩ ምድራዊ ሲኦል በሉት። ጥፋተኛው እስረኛ ወደዚህ ክፍል ሲገባ ለ15 ቀናት የሚቆይ ፍጹም ብቸኝነት ይፈረድበታል። እዚህ ክፍል ውስጥ ፍጹም ብርሃን የለም። እስረኛው አይኑን ቢገልጥም ሆነ ቢጨፍን የሚያየው ያንኑ ጥቅጥቅና ድቅድቅ ጨለማ ብቻ ነው። ምንም አይነት አልጋ፣ ትራስ ወይም ጨርቅ የለም። እስረኛው አጥንት በሚሰብር ቅዝቃዜ ውስጥ በባዶ ኮንክሪት ላይ ለማረፍ ይገደዳል። በእነዚህ 15 የጨለማ ቀናት ውስጥ ለሰውነቱ የሚሰጠው የኃይል ምንጭ በጣም አነስተኛ ነው። የሚቀርብለት ምግብ ለ2 ሳምንታት ያህል ባቄላና ሩዝ ብቻ ነው። ይህ የሚደረገው እስረኛው በፈጸመው ጥፋት ተጸጽቶና ተሰብሮ ወደ መደበኛው ክፍል እንዲመለስ ለማድረግ ነው። በዚህ ክፍል ውስጥ ጊዜ ይቆማል፣ ድምጽ ይጠፋል፣ ብርሃንም ትዝታ ብቻ ይሆናል። አንድ እስረኛ ከብቸኝነት ክፍል ሲወጣ የሴኮት መደበኛ ክፍል ለእርሱ እንደ መንግስተ ሰማያት ይቆጠራል።
በሴኩት ግድግዳዎች ውስጥ የሚገኝ ገና በልጅነቱ የጥፋት መንገድን ተላምዶ ያደገ አንድ እስረኛ ለዓለም የሚሆን መራራ ምስክርነቱን እንዲህ ሲል ሰጥቷል። ይህ ሰው ገና በ11 ዓመቱ ሌሎች ሕፃናት በሚጫወቱበት ዕድሜ እጁን በደም ያጨቀየና የ30 ሰዎችን ሕይወት የቀጠፈ ጨካኝ ነፍሰ ገዳይ ነው። ቀን በቀን በጓደኞቹና በጠባቂዎቹ ፊት እንደ ብረት የጠነከረ የማይፈራና የማይሰበር መስሎ ይታያል። ነገር ግን ጨለማው ሲገዝፍ በዚያ መብራቱ በማይጠፋበት ክፍል ውስጥ ከገዛ ሕሊናው ጋር ፊት ለፊት ሲጋፈጥ እውነታው ይለወጣል። እንዲህ ይላል። ቀን በቀን ጠንካራ በመስልም ማታ ማታ ግን የገደልኳቸው ሰዎች ፊት እየታየኝ የሰራሁትን ግፍ እያሰብኩ ብቻዬን አለቅሳለሁ። የሰዎችን ሕይወት እንደ ቅጠል ስቀጥፍ የነበረው ጀግንነት መስሎኝ ነበር። ዛሬ ግን ያ ሁሉ አልፎ የእምባይና የጸጸት እስረኛ ሆኛለሁ። ነገር ግን ምን ያደርጋል አሁን በጣም ዘግይቷል ይላል። የምስክርነት የሚያሳየው ወንጀል መጀመሪያው ጣፋጭ ቢመስልም ፍጻሜው ግን ከብረት ግንቦች በበለጠ የሚያስር የህሊና ወጥመድ መሆኑን ነው። ማንም ሰው ከፈጸመው ግፍ ማምለጥ እንደማይችልና የ30 ሰዎች ደም ዛሬ እዚያን ጨካኝ ሰው እንቅልፍ ነጥቆት በእንባ ሲያሰጥም ይታያል። የፕሬዚዳንቱና የቡኬሌ ጉዞ በንግግር ብቻ የታጀበ ሳይሆን በተጨባጭ ውጤት የተደገፈ ነበር። ይህም እንደ አውሮፓውያን አቆጣጠር በ2024 በተካሄደው ምርጫ በግልጽ ታይቷል። የኤል ሳልቫዶር ህዝብ በሰጡት ድምፅ አማካኝነት ለቡኬሌ ያላቸውን ጥልቅ ፍቅርና ምስጋና ገልጸዋል። ቡኬሌ 85% የሚሆነውን እጅግ ከፍተኛ ድምፅ በማግኘት በድጋሚ ሲመረጡ ይህ ውጤት በዘመናዊው ዓለም የዲሞክራሲ ታሪክ ውስጥ እምብዛም የማይታይ ትልቅ ድል ሆኖ ተመዝግቧል። ለበርካታ ዓመታት የዓለም ነፍሰ ገዳዮች ዋና ከተማ ተብላ ትጠራ የነበረችው ኤል ሳልቫዶር ዛሬ ያንን መጥፎ ስም ቀብራለች። አሁን ላይ በምዕራቡ ንፍቀ ክበብ ካሉ ሀገራት ሁሉ እጅግ አስተማማኝና ደህንነቷ የተጠበቀ ስፍራ ሆናለች። ይህ የሆነው ህዝቡ ከቤቱ ሲወጣ በሰላም ተመልሶ እንደሚገባ ዋስትና ስላገኘና ለመጀመሪያ ጊዜ ያለምንም ፍርሃት የሰላም አየር መተንፈስ በመቻሉ ነው። ከፕሬዚዳንትና የቡኬሌ ታሪክ የምንቀስመው ትልቁ ትምህርት ቁርጠኝነት የማይቻለውን ነገር ወደ መቻል ይቀይራል የሚለው ነው። ለህዝብ ጥቅም ሲባል ከባባድ ውሳኔዎችን ለመወሰን አለመፍራትን፣ ህግ በማስከበር ቆራጥ አቋም መያዝን፣ ከፖለቲካ ሽኩቻ ይልቅ የዜጎችን ሰላም ቀዳሚ ተግባር ማድረግን ለሌሎች ዓለም መሪዎች አስተምሯል። እሱ ሰላም የቅጡት ፍላጎት ሳይሆን የሰው ልጅ መሰረታዊ መብት ነው። ይህ የቡኬሌ መርህ ዛሬ ኤል ሳልቫዶርን ከጨለማዋ ዘቅት አውጥቶ በዓለም መድረክ ላይ በኩራት እንድትቆም አድርጓታል። ይህ ኢትዮ ዶክመንተሪስ ከዮዬ ጋር ነው። ሁሌም አብረን እንሁን። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከዮዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።